Salam traders. This is daily fundamental analysis March 17. በዛሬ ቪዲዮ ላይ we're going to talk about የአውስትራሊያ ዶላር እና የኛ prediction how fucking awesome that is. Excuse me for my language. እና የዛሬ geopolitics ምን ልበላችሁ like የማርኬት sentiment, stock market, gold, everything analysis እንሰራለን. So everybody make sure to check the link in description, link in bio and everything. Join Telegram and jump. So Zare two main thing የተፈጠረው is just ጦርነቱ እንደቀጠለ ነው. People, everybody got አንዱን strikes ሲደረግ አንዱን strikes ሲደረግ that thing exists እስካሁን አሁንም እንዳለ ማለት ነው። እና እዚህ ጋር ማየት ያለባችሁ ኒውስ ሴክሽን ላይ ማለት ነው ዛሬ ኔቶ የኢራን ዋር ላይ ጣልቃ አልገባም ማለች እና ትራምፕ ደግሞ እኛ ኢራንን ደብድበናል ያው እንደተለመደው ጨርሰላችኋል ኔቶ ሲጀመር መግባትም አያስፈልግም ምናምን ብለው እየሰከሰ ነበር እና ጠዋት አካባቢ ደግሞ ኦይል ትንሽ ስፓይክ ቢያደርግም የኔቶ ኮሚትመንት አላደርግም ከትራምፕ ሳይድ አላደርግም ብዬ አላልኩም. I thought I was Trump, but anyways አንድ ሳይድ excuse me ኔቶ በጦርነቱ ላይ ኮሚትመንት አላደርግም ሲባል ያ ትንሽ ዲኤስካሌሽን ነው. ኔቶ ቢቀላቀል በዛ ጦርነት ይህ ማለት ቤዚካሊ በጣም ብዙ የኔቶ መንበራች ብዙ ናቸው ባላስታውስም ቁጥራቸውን የነሱ ሁሉ ፋየር አርም ካፒታል ምናምን ወደ ጦርነቱ ነው የሚገባው. ያ ደግሞ ያን ጦርነቱን እንዲያባብስ ያደርጋል እና የኦይል ፕራይስ እንዲጨምር ያደርጋል. ሶ ዛሬ አንቀላቀልም ብሎ ኔቶ በማስተላለፉ ምክንያት እንደምታዩት ትንሽ ዶላር ደክሟል. ዶላርን ያው እንደነገርኳችሁ በዚህ ሰሞን ኦይል እና ዶላር ቤሲካሊ ፖዚቲቭሊ ኮሪሌትድ ናቸው. ካፓቸው positively correlated ናቸው. those two assets they are positively correlated እና ለዛ ነው አብዛኛው ሙቭመንት የተካሄደው እና ስቶክ ማርኬት kind of loved it. ስቶክ ማርኬት ትንሽ bounce back አድርጓል በዚህ ምክንያት as you can see like it bounced back. ትንሽ ጦርነቱ መቀዝቀዙ it's not like escalate እያደረገ አይደለም, it's just they are still attacking each other. oil field decimate እያደረጉ ነው ምናምን but at some point ይሄ ጦርነቱ በረዘመ ቁጥር እና still strike እርስ በርሳቸው በተደራረጉ ቁጥር የኦይል ፕራይስ እየጨመረ ይሄዳል. that's exactly what's gonna happen ማወቅ ያለባችሁ እና ዛሬ የተፈጠሩ ካላንደሮችን እና የኛ awesome prediction ደግሞ እናወራለን. ሶ ዛሬ ምን ተፈጠረ መሰላችሁ? የዛሬ አውስትራሊያን ዶላር ኢንተረስት ሬት ነበር አናውንስ የተደረገው ጠዋት 12 ሰዓት ተኩል እና 1 ሰዓት ተኩል ላይ ደግሞ ፕሬስ ኮንፈረንስ ነበር. ሶ ምን ተፈጠረ የሚለውን እንይ. ሶ አውስትራሊያን ዶላር የኛ ግምት የነበረው ካስታውሳችሁ ሬት ሃይክ አይኖርም አሊያም ሬት ሃይክ አይኖርም ኦር ዶቪሽ ሃይክ ነው. ላይክ ባለፈው ቪዲዮ ሄዳችሁ ቼክ ማድረግ ትችላላችሁ. ከዚ ኮሜርሻሎች በጣም አግሬሲቭሊ አውስትራሊያን ዶላር ሾርት አድርገዋል. እሱ ብቻ አይደለም የኦይል ፕራይስ ኔት ኦይል ኢምፖርተር ስለሆነች ኢንፍሌሽንን ኢምፖርት እያደረገች ነው. ዲማንድ ድሪቨን ኢንፍሌሽን ስለሆነ ደግሞ ማርኬቱን ስቴቢላይዝ ያደርጋሉ ምናምን ብዬ ያው አናሊሲስ ሰርቼ ዊኬንድ ላይ አስቀምጫቸዋለሁ. then that happened ግን as expected ጨምሯል. እዚህ ጋር ማየት ያለባችሁ 25 basis point ጨምሯል. ኳርተር ሰላም ነው ዲ ነሽ እና as quarterly ጨምሯል. ኳርተር basis point ጨምሯል. ያ አውስትራሊያ ዶላር at first ጨምሮ ነበር but let me give you crack in the system as usual, the crack in the system. so interest rate ልክ አናውንስ ሲደረግ እንደምታዩት ሬድ ካንድል ነው ፕሪንት የተደረገው ለምን መሰላችሁ? የአውስትራሊያን ዶላር 9 ኤፍኦኤምሲ ሜምበሮች አሉ ሲባል የኤፍኦኤምሲ 12 ናቸው እኛ ጋር ያሉት እዚህ ጋር ደግሞ 9 ናቸው ቮት የሚያደርጉት ማለት ነው። ከ9
አምስቱ ሬት ሃይክ ይኖር 25 ቤሲስ ፖይንት፣ አራቱ አይኖርም። አያችኋ አለመመጣጠን አለ። ገባችኋ? አንዱ ሰው ዲፌክት ቢያደርግ ኑሮ ሃይክ አይኖርም ነበር። የኛ አናሊሲስ ኤግዛክትሊ ይመጣ ነበር። ሶ በአንድ ሰው እና ማርኬቱ ይህን አልጠበቀውም። ባይቶ ሎኪ ማርኬት ዲድንት ኤክስፔክት። ከዛ በፊት የነበሩ የእያንዳንዱ ሰው ስፒች የዘጠኙም ኢወዝ ሆኪሽ፣ ኤቭሪዋን ኢዝ ሆኪሽ። እናም በፕሬስ ኮንፈረንሱ ላይ ሳይ ማለት ነው እንደዚህ ነው ያሉት። ሃይክ ማድረጉን አይደለም የተከራከረኝ የነበረው ኢሶልባት መቼ ነው ሃይክ ማድረግ ያለብን እና መቼ ነው ሃይክ ማድረግ ያለብን። እቺ የሴንትራል ባንክ ስፒች አኖቴሽን ስትወሰድ ምን መሰላችሁ? ወደፊት የሚመጡትን ዳታዎችን ማየት እንፈልጋለን። ካይን ኦፍ ኮሚት ማድረግ አንፈልግም። ዳትስ ቅኔው ማለት ነው። ቅኔው እንደዛ ነው። እና ትንሽ ሆኪሽ ሞመንቶችን እያወራች ነበር። ከዚ እሷም ለሃይክ ቮይት አድርጋለች ገቨርነር። በዛም ሪዛልት የተወሰነ አውስትራሊያን ዶላር ጠንክሯል። በት እዚህ ጋር በጣም ቢግ እንትን ነበረ ማርኬት ኤክስፔክት ያላደረገው ቫሊዩ ስለመጣ ይሄ ነው። አሁን ለምሳሌ ይሄ የኤፍኦኤ እንትን የኢንተረስት ሬት እንትን ይመስላል። አሁን ይሄ የኢንተረስት ሬት ከት የተደረገበት ካንድል ኢትስ ጀስት ቢግ ሰርፕራይዝ ነው። ላይክ ዋስ ኮንፊውዚንግ ሰርፕራይዝ። እና በኤፍኦኤ በሚቲንጓ ላይ ትንሽ ሰም ሆኪሽ ነገሮችን አግሬሲቭሊ እያወራች ነበር። ቴሌግራምም ላይ አስታውቂያቸዋለሁ። ያ ትንሽ የአውስትራሊያን ዶላር እንትን ያደርጋል። ስቲል እኔም የኮሚትመንት ኦፍ ትሬደርስ ሪሊ ቤሪሽ ስለሆነ እና ስትራክቸራሊ ነገ ዶላር የመጠንከር ፕሮባቢሊቲው ሃይ ስለሆነ አይ ስቲል ሴይ አውስትራሊያን ዶላር ትንሽ የመዳከም ፕሮባቢሊቲ ኢስ ጎና ቢ ሪሊ ሃይ። ሶ ዳትስ በአውስትራሊያን ዶላር የተፈጠሩ ነገሮች ስንመለከት ማለት ነው። ሶ ነገ ምን አለ? ነገ ኢዝ ዘ ቤስት ዴይ። ዋን ቲንግ ጋይስ እዚህ ጋር ማወቅ ያለባችሁ ነገ ናት። ለምን መሰላችሁ? because we have two central banks ጠዋት የካናዳ ማታ የአሜሪካ። እሱ ብቻ አይደለም there is PPI. yes sir there is PPI. ቴሌግራም ቻናላችንን ጆይን አድርጉ። ሊንክ ኢን ባዮ ኤቭሪቲንግ ሊንክ ኢን ባዮ። እና የነዚህ ዊስፐር ነበር ከብሉምበርግ ያው ከዲጋ ተነጋግረን ወስደን አናሊሲስ ሰርተን ምናምን የፒፒአይ ቁጥር እንደተለመደው ፕሪዲክት የምናደርገው እዛ ቴሌግራም ላይ ነው። በት አይ ካንት ላይቭ ስትሪም 3 times a day። ማወቅ ያለባችሁ 3 ሜን ኢቨንት አለ። አሁን ኮር ፒፒአይ አለ፣ የካናዳ ባንክ ኢንትረስት ሬት ያው አይ ካን ዱ ዳት በት ዳትስ ኖት ዳት ኢምፖርታንት። ግን ዴይሊ ፈንዳሜንታልስ እናም ኤፍኦኤምሲ ሚቲንግ አለ። ሶ I might get ትንሽ ሊዳከም ስለምችል ምን አደርጋለሁ? የላይቭ ስትሪም ስኬጁላችን የሚሆነው ጠዋት ምንም ላይቭ ስትሪም አይኖርም። ቴሌግራም ላይ ግን አናሊሲስ ይለቀቃል። የኮር ፒፒአይ የባንክ ኦፍ ካናዳ ሁሉንም የሁለቱንም አናሊሲስ ይለቀቃል። ቴሌግራም ጆይን አድርጉ የኛን። እና 3 ሰዓት ኢንተረስት ሬት አናውንስመንት አለ 3 ሰዓት ላይ። ለምን መሰላችሁ? ድሮ 4 ሰዓት አልነበር? የባለፈው 4 ሰዓት አልነበር? የአሁኑ 3 ሰዓት ለምን የሆነው ይመስላችኋል? እስቲ እቺ ጥያቄ የመለሰ ጎበዝ ትሬደር ያውቃል። የባለፈው ኤፍኦኤምሲ ሚቲንግ 4 ሰዓት ነበር፣ የአሁኑ ግን 3 ሰዓት ነው። ለምንድን ነው የሆነው እንደዛ? አብዛኛው ትሬደሮች አሁን ኮሜንት ሴክሽን ላይ ገብታችሁ ለመመለስ የሞከራችሁን እስቲ ዩቲዩብም ላይ ያላችሁት ትራይት ለምንድን ነው 4 ሰዓት ነበረ? እና አብዛኞቻችሁ እዚህ ጋር መለሳችኋል። ይመቻችሁ አሪፍ ትሬደሮች። ሶ 3 ሰዓት ተኩል ኤፍኦኤምሲ ሚቲንግ አለ። ሶ ምን ይደረጋል? ላይቭ ስትሪማችን የሚጀምረው ነገ ከማታ 2 ሰዓት ጀምሮ ላይቭ ስትሪማችን ይጀመራል። ኢቨን ከተቻለ ዲቫይንም ቢዚ ካልሆነ አንድ ላይ ገብተን ኮላብ እያደረግን እዚሽ ጋር የፈንዳሜንታሉን የፈተፈትን እያንዳንዱ ላይቭ የጀሮም ፓውል ስፒች በሆኪሽ ዶቪሽ ሜትራችን ታውቃላችሁ እንዴት ኤፍኦኤምሲ ሚቲንግ እንደምንሰራ ስለማን እንዳትቀሩ ለማለት ያህል ነው። ሶ ስለ ፒፒአይ ስንመለከት ስቲል እዚህ ጋር እንደምትመለከቱት በጣም ሆት ፒፒአይ ነበር ያገኘ ነው እዚህ ጋር ማለት ነው። እዚህ ጋር ተመልከቱ። እነዚህ ቁጥሮችን ላሳያችሁ። 9 ተኩል ነው የሚለቀቁት። በጣም ሆት ፒፒአይ የሆነ ምክንያት ለምን መሰላችሁ? ሉክ የባለፈው ሰርፕራይዚንግ ፒፒአይ ነበር፣ በጣም ሆት ፒፒአይ ነበር። ከዛን የባለፈው ወር የተለቀቀው ማለት እና ዶላር በጣም ጠንክሮ ነበር። ላይክ 96 አካባቢ ነበረ፣ 96 97 98 አካባቢ ነበር። አሁን በሱ በጣም ሞሜንተም አግኝቶ ዲኤክሷ እስከ 100 ድረስ ሄዷል።
ያ ጠንክሮት ማለት ነው። but now we're gonna see ኤክስፔክቴሽን እዚህ ጋር እንደምትመለከቱት 0.8 እና 0.5 ሶ ፒፒአይ ምንድነው የሚያሳየው ፕሮዲውሰር ፕራይስ ኢንዴክስ ነው ባጭሩ ቋንቋ። ሲፒአይ ግን ለፕሮዲውሰሮች ሲፒአይ ለኮንሱመር ነው አይደል? እኛን ነው ኢንፍሌሽን ጌጅ የሚያደርገው። ፒፒአይ ደግሞ ፕሮዲውሰር እና ፒፒአይ ሲጨምር ቀስ ብሎ ከወራት በኋላ ሲፒአይ ይጨምራል። ለምን መሰላችሁ? ቢዝነሶች ኮስታቸው ሲጨምር ኮስታቸውን ለኮንሱመር ትራንስፈር ያደርጋሉ አይደል? ለምሳሌ የዘይት ዋጋ ሲጨምር የምግብ ዋጋ ይጨምራል አይደል? ሶ የዘይት ዋጋ ሲጨምር ፒፒአይ ይጨምራል። ከዛ በኋላ ቀስ በቀስ የምግብ ዋጋ ሲጨምር ሲፒአይ ይጨምራል። ሶ ዳትስ በጣም ኢዚ እንትን በት ስለ ሲፒአይ ለምን ኩል እንደሆነ አስረዳሻለሁ። ኤቢ ጥሩ ጥያቄ ነው። ኤቢ ግን በዚህ ሰሞን የሚጠይቀው ጥያቄ ባለፈው አንተ ነው የጠየቀኝ ስለ ሰፕላይ ድሪቨን ኢንፍሌሽን እና ዲማንድ ድሪቨን ከዚህ የአውስትራሊያን ዶላር የተከታተልክ ስለሆነ አንተ ኮንክስት ዱ ሌት ሚ ኖ ኢን ዘ ኮሜንትስ that's good of you anyways እዚህ ጋር ኮር ፒፒአይ በጣም አስፈላጊ የሆነው ያው ሲፒአይን ቀደም አድርገን ማንበብ እንችላለን። ፕላስ ኤክስፔክቴሽን አለን እዚህ ጋር እንደምትመለከቱት 0.3 ነው ሁለቱንም የምንጠብቀው የኮሩንም የፒፒአይ መንዝ ኦቨር መንዝ is the same so ከዚህ ትንሽ ሆት ካሳየ ኢንፍሌሽን ስቲል አለ። የሬት ከት ፖሲቢሊቲ በጣም ይቀንሳል። በቃ ይሄ ከ0.3 እና ከ0.3 በላይ ከመጣ ዶላር እጅጉን ነው የሚጠናከረው። የሬት ከት ኦድ ይቀን በቃ ዜሮ ይገባል። ላይክ ሬት ከት ኦድ ዜሮ ነው። በእርግጥ ዜሮ ነው። ኔክስት ሚቲንግ ይህ ማለት ሮብለታ ዜሮ ነው። ግን አክሮስ ደ ላይን ላይክ Q3 ኦር Q4 የዚህ ዓመት መጨረሻ አካባቢ ላይ ያሉትን ሬት ከት በጣም ነው የሚቀንሰው። ሬት ከት ላይኖር ይችላል ይሄ ቁጥር በጣም ስትሮንግ ከሆነ ምክንያቱም የሲፒአይ ቀድሞ ይናገራል ምናምን ነግራችኋለሁ። ሶ ፒፒአይ ሪሊ ኢምፖርታንት እዚህ ጋር እንደምትመለከቱት ሶ እቺ ሆት ከመጣች ዶላር እጅጉን ይጠናከራል። ሪስክ አሴቶች ይዳከማሉ፣ ጎልድ ይዳከማል። ግን እቺ ከቀዘቀዘ እና ኤክስትሪምሊ ነው መቀዝቀዝ ያለበት ለሪስክ አሴቶች በጣም ጥሩ ነው። ሬት ከት ኤክስፔክቴሽን ስለሚጨምር ጎልድም ትንሽ ፋይታ ያገኝና የመጠንከር ፕሮባቢሊቲ ይኖራል። ሶ የዚህ አናሊሲስ እንትን ነው። ሶ እዚህ ጋር ደግሞ አንድ አሪፍ ጥያቄ ዳግም የጠየቀን we can say you can predict CPI using PPI yes and no እሺ ማወቅ ያለባችሁ PPI yes ይናገራል ግን not all PPI CPI አፌክት አያደርግም። not all PPI CPI አፌክት አያደርግም። ለምሳሌ ፕሮዲውሰሮች የሚጠቀሙት ኮስት ግን ኮንሱመሮች የማይነኩት አሉ። በጣም ላይክ ኮንሱመሮች ጋር ላያልፉ የሚችሉ ፕሮዳክቶች አሉ። ነገር ግን ሞስትሊ ጀነራሊ አሁን ይሄ ጀነራል ዩኒቨርስ ላው ልክ እንደ ኒውተን ስላው ማየት አለ። ኒውተን ስላው እንኳን በእርግጥ ኳንተም ኦኬ I don't want to go to details ባጭር ቋንቋ ጀነራሊ ፒፒአይ ስትሮንግ ሲሆን ያው አምራች ኢንፍሌሽን አጋጥሞታል አይደል? ሶ ፕሮፊት ማርጂኑን አይጎዳም። ለዛ ምን ያደርጋል? ለኮንሱመር ያስተላልፋል። በቃ እቺ ናት ኮንሰፕቷን አትርሱ እሺ። በቃ ፒፒአይ ሊዲንግ ኢንዲኬተር የሚለው ለሲፒአይ አሁን ኮንሱመር ፕሮዲውሰር ከበደው። አሁን እናንተ ራሳችሁን እንደ እርጥብ ሻጭ አስቡ እና የዘይት ዋጋ ድሮ 1000 የነበረው አሁን 1300 ከሆነ ምን ታደርጋላችሁ? የእርጥብ ዋጋችሁን ከ50 ብር ወደ 52 ብር 53 ብር መጨመራችሁ አይቀርም ቀጣይ ወር ሰፕላያችሁን ስትገዙ ማለት ነው። ሶ ለዛ ነው በቃ ያ ኮንሱመር ላይ ይተላለፋል። አብዛኛው አንዳንዴ ይይዙታል ግን አብዛኛው ጊዜ እንትን ይደረጋል ማለት ነው። እና እነዚህ በወር አንዴ የሚለቀቁ ሲፒአይ ፒፒአይ በወር አንዴ ነው የሚለቀቀው። እነሱ እንደዛ ናቸው። ሶ ከዛ በኋላ ደግሞ እርጥብ ነው የበላኸው እንዴ ሲባል ጋይስ ከማል አጋት ጆክ ግን ያው ለማስረዳት እንዲቀል ነው። ኤኒዌይስ ሶ ነገ 9 ሰዓት ተኩል በጣም አስፈላጊ ነው። ዳን 3 ሰዓት እንዳትቀሩ። ይገርም ቀን ይሆናል። ሶ ስለ ኦይል እና ስለ ዶላር ስናወራ ኤክስፔክቴሽን ኦፍ ሲፒአይ ፒፒአይ እሱም በቴሌግራም ቻናል ነው የምናወራው። እዚህ ጋር አናወራም ብዙም። ቴሌግራም ጆይን አድርጉ እና ማወቅ ያለባችሁ አሁን የኔክስት እቺ ማለት ነው እሺ እቺ ችግር የለም አውቄ ነው። ሶ እቺ የኤፍኦኤምሲ ሚቲንግ ያው እዛ አናሊሲስ ስንሰራ ማታ 2 ሰዓት ነገ ስለምንገናኝ እሱ ችግር የለውም። one thing you must understand እና የነገ ጦርነቱን ኤስኬሌት የሚያደርጉ ነገሮች በጣም በዝተዋል እና
ዶላር የመጠንከር ፕሮባቢሊቲ ነገ ሃይ ነው። ከዚ there is by the rumor sell the news የሚባል ነገር አለ። ምን መሰላችሁ? ሆኪሽ ሴንትራል ባንክ ነው የሚጠበቀው። ጀሮም ፓውል ሆኪሽ ይሆናል ተብሎ ነው የሚጠበቀው እና ትሬደሮች ኦልሬዲ ፕራይሲንግ ማድረግ ይጀምራሉ። ያንን ማለት ነው። ለምሳሌ ቼክ ማድረግ ከፈለጋችሁ የአውስትራሊያ ዶላር ዛሬ ኢንተረስት ሬት ሃይክ አድርጓል አይደል? ግን ለሃይኩ ሪስፖንድ ማድረግ የጀመረው ከሰኞ ጀምሮ ነው። you can go there and look at it. so የታካያማ ጊዜ ማየት ትችላላችሁ። ታካያማ ከመመረጧ በፊት ትመረጣለች ተብሎ ጄፒዋ በጣም ወረደ፣ ከተመረጠች በኋላ ወረደ። so by the rumor sell the news activity ሊኖር ይችላል እና በዛ ሪዝን ዶላር ነገ የመጠንከር ፕሮባቢሊቲ ትንሽ ሃይ ነው እና ያንን እንዴት ቼክ ታደርጋላችሁ? የኦይል ፕራይስ ኢፍ ጂኦፖለቲካል ኤስካሌሽን በጣም ጨምሮ የኦይል ፕራይስ በጣም እየጠነከረ የሚሄድ ከሆነ ዶላርም ይከተለዋል። ሶ ኦይል እና ዶላር በጣም ፖዚቲቭሊ ኮሪሌትድ ናቸው። ዳት ቲንግ ኮሪሌሽናቸውን በደንብ ማየት አለባችሁ ነገ ትሬድ ስታደርጉ። ሶ የኦይል ሴንቲመንት እንዴት ነው? ሴንቲመንቱን ያው financialjuice.com ላይ እያያችሁ እኔም ቴሌግራም ላይ አፕዴት ስለማድረጋችሁ ምናምን that's not a problem but generally speaking እዚህ ጋር እንደምትመለከቱት የኦይል ቲከር ሲምቦል ከፈለጋችሁ it's called WTI Western Texas Intermediary so የመጠንከር ፕሮባቢሊቲ ሊያገኝ ይችላል plus like it could dump like it's market it's all about probability you know መሀል ላይ የሚመጡት ሄድላይኖች ከዚህ በኋላ ያሉት ይወስናሉ plus ዛሬ ባልሳሳት የትራምፕ ስፒች አለ አይደል? በእርግጥ የትራምፕ ስፒች ከዚህ በኋላ የሚያደርገው ብዙ ነገር እንትን አይደለም ላይክ አክሽኖች ናቸው ማተር የሚያደርጉት so financialjuice.com ላይ ነገር ኦኬ እንትን አለ ለካ አናውንስመንት ያ አለ ኦኬ ኢንትረስቲንግ እሺ so ለዛ ይሆናል የWTI ሪአክሽን እሱ ነው የሚሆነው። የUSD JPY የኢንተርቬንሽን ስንመለከት እንደምታውቁት USD JPY የኢንተርቬንሽን ሪስኩ በጣም ጨምሯል። እንደምትመለከቱት የኢንተርቬንሽን ሪስኩ በጣም ጨምሯል። በእርግጥ በፍርሃቻ በሚመስል ጉዳይ USD JPY እንደምታዩት እየወረደ ነው። ፍርሃቻ ይመስላል በት በዚህ ሰሞን ትንሽ ዶላርም የተቀዛቀዘች ስለሆነ ትናንትና አውስትራሊያን ዶላር በጣም በልጦት አውት ፐርፎርም አድርጓል እና በሁለተኛው ላይ ደግሞ የዛሬው ድክመት የዶላር አለ ሶ ያቲንግ እንትን ብሏል ሶ ፒውርሊ ቤዝድ JPY እና የነገ JPY ደግሞ እንደምትመለከቱት ኢኮኖሚክ ኒውስ አለ። አሁን ምን መሰላችሁ ፎሬክስ ፋክተሪ ለዚህ ነው እኔም አልወደው ማለት ነው። እዚህ ጋር ማወቅ ያለባችሁ JPYን ቲክ አድርጌያለሁ፣ አፕላይ ፊልተርን ነክቻለሁ፣ ካንስል አድርጌ ነገ ምን ይፈጠራል ይኸው የቱሞሮ ስንመለከት የJPY አንድ ነገር አላስቀመጠም። ገባችሁ? አንድ ነገር አላስቀመጠም። ግን financialjuice.com ላይ ስትገቡ ምን አለ መሰላችሁ የሚገርም እኮ ነው። ያው እዚህ ጋር እንደው ዙም ላድርግላችሁ። እነዚህ በጣም ጠቃሚ የሚሆኑ ኢምፖርት የጃፓኒስ ኢምፖርት ኤክስፖርት በጣም ጠቃሚ ናቸው። አግሬሲቭ ሪአክሽን ከመጣ ሊያሳይ ይችላል፣ ግን ሬድ ፎልደር ኒውስ አይደለም። ሶ ጀስት financialjuice.com is the best ፎሬክስ ፋክተሪ እናንተን ማሳየው አብዛኛው ጊዜ ያው ሰዎች ሲያዩ እንትን ስለሚለው እና ላጊንግ ዳታ ላይ አሪፍ ነው። ይሄ ሊዲንግ ዳታ ብላችሁ በጣም አሪፍ ነው። ሶ ዲስ ዋን በጣም እና የዩሮዞንም CPI ይለቀቃል፣ ግን ማርኬቱ ያንን ፎከስ አያደርግም የዩሮዞን CPIን ስንመለከት። ምክንያቱም ከዩሮዞን PPI ከዩሮዞን CPI በላይ የቱን መሰላችሁ ማተር የሚያደርገው? የፕሬዝዳንት ላጋርዴ ስፒች ነው። መቼ? ሐሙስ ለታ። የሐሙስ ለታው ስፒች ነው የዩሮዞንን በጣም ኢንፍሉዌንስ የሚያደርገው። ነገር ግን 13 ማለት ያው ወደ ስንት ሰዓት መሰላችሁ? 7 ሰዓት አካባቢ ማለት ነው። 7 ሰዓት አካባቢ ነው የሚለቀቀው የዩሮዞን CPI። የዛ ሰዓት ትንሽ ሪአክሽን ልታዩ ትችላላችሁ፣ ግን አግሬሲቭ ፕራይሲንግ ከሌለ በስተቀር ሙቭመንት አይኖርም። የዩሮዞን በጣም የሚጠበቀው የፕሬዝዳንት ላጋርዴ ስፒች ነው። ለዛ የዩሮዞን CPI የምትጠብቁ ሰዎች ያው ቴሌግራም ላይ ኤክስፕሌን አደርጋለሁ እና that's all. So
ነገ ብዙ ዳታዎች ይለቀቃሉ። everybody make sure to check financialjuice.com የኔም ቴሌግራም ሊንክ ባዮ አለ። ሰብስክራይብ ማድረግ እንዳይመቻ አልኩ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።